በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። በዓሉ የሰላም፣ የፍቅር፣ የደስታ በዓል ያድርግልን ማለትን መልካም ምኞቴን እገልጻለሁ። እንግዲህ ትንሣኤ ማለት ትልቅ ለኛ ለክርስቲያኖች ይህ በዓል የበዓላት ሁሉ መጀመሪያ የበዓላት ሁሉ ርዕስ ማለት ነው። ሊቁ ቅዱስ ያሬድ የወፍ ፍስሐ ሆነ በሰንበተ ክርስቲያን ዛሬ ታላቅ ደስታ ሆነ። ዛሬ ታላቅ ደስታ ተሰማ፣ ለዓለም ታላቅ ደስታ ተሰማ። እስመ ተንሥአ ክርስቶስ እሙታን፣ ክርስቶስ ከሙታን ተለይቶ ተነሳ። ክርስቶስ ሞትን ድል አድርጎ ተነሳ። ምክንያቱም የክርስቶስ መነሳት ማለት የኛ መነሳት ነው። ክርስቶስ የተነሳ ሞትን ድል አድርጎ ነው። ስለዚህ እኛም ሞትን ድል አድርገናል። ከዚህ በኋላ በሰዎች ላይ ሞት ስልጣን የለውም። ሐዋርያው ቅዱስ ጳውሎስም አይቴሃለሁ መውየቱ ከሞት ሞት ድል መንሳት የት አለ? ሞት ማሸነፍ የት አለ ብሎ ተናግሯል። ስለዚህ ሞት ከዚህ በኋላ ስልጣን የለውም። ሞት በሰው ልጆች ላይ ስልጣን ከዚህ በኋላ ሊኖረው አይችልም። ምክንያቱም ክርስቶስ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሞትን ድል አድርጎ ተነስቷልና። ይህ ዕለት ታላቅ በዓል ነው። ብርሃን የተገለጸበት፣ ብርሃን ለዓለም ሁሉ ብርሃን የሆነበት ዕለት ነው። ይህ ዓለም በጨለማ ውስጥ የነበረ ዓለም ነው። በክርስቶስ መነሳት ይህ ዓለም ብርሃን ተጎናጽፏል። ይህ ዓለም ሰላም ያልነበረው ዓለም ነው። በክርስቶስ መነሳት ሰላምን ተጎናጽፏል። ይህ ዓለም ፍቅር ያልነበረው ዓለም ነው። በክርስቶስ መነሳት ፍቅርን ለብሷል ማለት ነው እና ትንሣኤ ማለት የክርስቶስ መነሳት በሥጋ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ክርስቶስ ሞቱን ድል አንስቶ ተነስቷል። ስለዚህ እኛም በዚህ ዕለት የክርስቶስ መነሳት የኛ መነሳት ነው። ይህ በዓል ቅድምም እንዳልኩት ታላቅ የደስታ በዓል ነው። ታላቅ ደስታ የተሰማበት፣ ሞት ድል የተነሳበት፣ የሰው ልጅ ሁሉ ነፃነትን ያገኘበት ዕለት ነው። ለሰው ልጆች ክርስቶስ እኔ ይህን ዓለም ድል አድርጌዋለሁ፣ አሸንፌዋለሁ፣ እናንተም እኛም ማሸነፍ የምንችለው በክርስቶስ ትንሣኤ ነው። ስለዚህ ይህን በዓል ስናከብር ያጡትን፣ የተቸገሩትን፣ ያዘኑትን በመጎብኘት ነው። እንግዲህ ጾሙን በሚገባ እንደዚያ ፈቃድ ጾመን ጨርሰናል። ከዚህ በዓል ስንደርስ ግን እንዲያው ያለው ብቻ ዘግቶ ቤቱን ዘግቶ መብላት ስርዓት አይደለም። እኛ እየተደሰትን ሌሎቹ እያዘኑ የሚውል ከሆነ የትንሣኤውን ምስጢር በሚገባ ተረድተናል ማለት አንችልም። ሌሎች እያዘኑ፣ ሌሎች እያለቀሱ እኛ ብቻ የምንደሰት ከሆነ ሌሎች እየራባቸው፣ ሌሎች እየጠማቸው እኛ የምንበላ እኛ ብቻ ቤት ዘግተን የምንበላ የምንጠጣ ከሆነ የትንሣኤው ምስጢር አልተረዳን ማለት ነው። ምክንያቱም ክርስቶስ ወደዚህ ያለ የመጣው ቅድም እንዳልኩት ሁሉ እሱ በባህሪው ልዑል ነው፣ በባህሪው ክቡር ነው፣ በባህሪው ባዕል ነው። ከኛ ከችግሮቹ ጋር ነው የዋለው። እኛ ድሆችን መርጦ ነው ወደዚህ ያለ የመጣው። ስለዚህ ይህንን በዓል ስናከብር የሌላቸውን ሰዎች በማሰብ የተራቡትን በማብላት የተጠሙትን በማጠጣት የበረዳቸውንም በማልበስ ያዘኑትንም በማረጋጋት ነው ይህን በዓል ማክበር ያለብን ማለት ነው እና እንግዲህ ይህ ዕለት ትልቅ ደስታ የተሰማበት፣ ሞት ድል የተነሳበት፣ ሕይወት የሰፈነበት ክርስቶስ አጠቃላይ በዚህ ዓለም 33 ዓመት ከ3 ወር ቆይቶ የድህነቱን ሥራ ይህንን ዓለም አድኖ ይህን ዓለም ፈውሶ የተለያየውን ዓለም አንድ አድርጎ
አዎ ለሰው ልጆች ሁሉ ታላቅ ደስታን የሰጠበት ዕለት ነውና በዓሉን ሁላችንንም በመግባባት በመወያየት በመስማማት ማክበር አለብን ለማለት ያህል ነውና አሁን በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉ የሰላም የደስታ የፍቅር በዓል ያድርግልን። አሜን። ይቆየን።